ሄሎ አድማጫችን እየሰማሁት ነው እንግዲህ ዛሬ ድሮን በዘንድሮ ቃና ለምን አንዳስስም በሚል ርዕሰ ጉዳይ ትኩረት አድርገን እየተወያየን ያለ ነው እስቲ እርሶ የወጣትነት ዘመኑን ያጋሩን አመሰግናለሁ እንግዲህ ከዛሬ 30 ዓመት በፊት ወጣትነቴ እንዴት ያለው ጀግና ሰው ነበርኩ መሰለ ግን የድምጾ ቃና አሁንም ጥንካሬውን ያሳያል አራስኪ ተወኝ ማየኔልሽ ምን ነው አድማጫችን የሚጸጽቶት ነገር አለ እንዴ ለኢትዮጵያን አቆጣጠር በ1980 ዓመተ ምህረት ለዛሬ ህይወቴ መሰረት የሚሆነኝ ነገር ባለመጣሌ ይሄው እንደዚሁኝ የቀረው ላገኘዎትም አባታችን አንኳር ሐሳቡን እስቲ ያስረዱን ምን ለማለት ነው የፈለጉት የሰባት ልጆች አባት ነኝ ግን ምን ያደርጋል ሁሉም እንዳለ ከሽፈዋል ሲሉ እስቲ ግልጽ ያድርጉት በቃ እያሉ የሉ በዚህ የሰውን እርዳታ በመፈልግበት ሰዓት ከጎን የሉ የወላድ መካን ሆኛለሁ የወላድ መካን አይ የራሳቸውን ኑሮ ያሳደዱ ይኖሩ አንዴ እንኳን ዞር ብለው አይተውኝ ያውቁ ያሳዝናል እና ይገርምሃል የኔልሽ በመጦሪያ እድሜ ዛሬም የሰው እጅ እንዳይተገድጃለሁ ይሄው አሁን እንኳን ይሄው እንግዲህ አይ ስልኬ በቃ የስልኬ ካርድ ሊዘጋ ነው ወይ እንደው መልሰህ ትደውልልኝና እንዳለ ታሪኬን በደንብ ዘርዝሬ ላስረዳ ይሆን አይ አልሞላም ካርድ አልሞላም አባታችን በዚህ አይነት መንገድ ማገዝ አልችልም አሰራሩም አይፈቅድም ደሞ እኮ ይሄው እንደሚሉት ሳስበው የርሶ ታሪክ በካርድም ብቻ የሚቋጭ አልመሰለኝ ሄሎ እንደፈሩት ተቋረጠ የወላድ መካን ዛሬ ሰማው ታሪክ ብቻ ሳይሆን ዋለኔ የሚያስብል መርዶ ጭምር አስበዋል እኛ አባት ከ7 አንድ ካጡ እኔ ከ3 ምን ላገኝ ይችላል ምን አለፋ ይሄ አስፈሪ ታሪክ በኔ ላይ እንዳይደገም የሆነ ነገር ማድረግ አለብኝ ነገን ዛሬ መገንባት አይመስልም በስንቱ ምን ሆነ ነው ዝምታ ያበዛው ምን ባክሽ ሩቴ ዛሬ የሰማሁት ታሪክ ፈሪ ያደረገኝ ምን ሆንክ ጀግናው አይበገሬው ሰውዬ ፈሪ ሆንኩልሽ ሩቴ ምን ገጠመኝ ከሰው ጋር ተጣልተ ነው ከሰው በጣላማ በማን እድል ምን ሆነ ነው ጠጠር ያለ ነገር ነው የገጠመኝ ስጋት ገባው ውስጤ ወይ በስዬ ደሞ ሰርተን እየገባን አይደል የምን ስጋት ነው አረ ተው ደግደጉን እናውራ እንጂ በስዬ ደግደጉን ሂሩቴ እስቲ አስቢው የዛሬ 30 ዓመት በ2050 ሄኖክ ልብ ገዝቶ የሚጦረን ይመስልሻል ምን ስትላሰብከው ገና ለሚመጣው ነው የምትጨነቀው አረ በሰላም ያድርሰን በል መድረሳችን የት ይቀራል ሂሩቴ ሩቅ አርገሹ ነው እንዴ 2050 እኮ ነገ ጠዋት ነው ያን ጊዜ እኮ ሄኒ ወደ 40 ዓመት ይሆነዋል ህፃኑ ወደ 30 አይጠጋው የኔም እንደዛ ትልቅ ሰው መሆኑ አይቀርም ታዲያ ደስ ሊለን ነው የሚገባው ልጆቻችን ጎልምሰው ልፋታችን ፍሬ አፍርቶ ማየት ከዚህ በላይ ምን ደስታ አለ ለሰራባቸው ሰው ነው ስሰሪባቸው እኮ ነው ዛሬ ስሰሪባቸው ነው ይሄን ደግሞ ዛሬ ጀምረዋለሁ ይሄ ነገር በፍጥነት መላ መዛሄድ አለበት አንተ ሄኖክ እንዴ ተዋቸው ሄኖክ በስዬ
ዴታቸው ጥናት ላይ ናቸው ያጥኑበት ሄድባቸዋል ጥናቱ አንቺ አልገባሽም ነገሩ ዋናው ጧሪ ትውልድ ማፍራት ነው ምን ሆናችሁ ነው እናንተ ቅስስ ብሎ ይመጣሉ እንዴ ስጠራችሁ ቶሎ አትመጡም እንዴ አይ የኔ እኮ የሆነ ጥያቄ ጠይቀኝ እያሰብኩበት ነበር ከዛ አቋረጥከኝ ቁጭ በሉ ምን ጠይቀሽው ነው 2050 ላይ ቅድህ ምንድነው ብዬው ጠይቄው እስካሁን ምንም ያለኝ ነገር የለም ያባቷ ልጅ አየሽ እቺ ደግ የተባረከች 2050 አርቃ የምታስብ ተባረክ እሺ እና ምን አለ ምን መለሰ አይገርምም አባ አስቤበት እኮ አላቀም እስከ ዛሬ ወደፊት ምን መሆን እንደምትፈልግ አታውቅም ማለት ነው እዚህ ታይ ከስር ኮትኩቼ ነው እኮ የወደፊት እቅዱን ማወቅ ያለብኝ እሺ ወደፊት ምንድነው እቅድ አትናገርም እንዴ ነው እኔ ላይ ስጨፍር መኖር ነው ሐሳብ እንደሱማ ነው ሐሳቤ ምን አይ ማለት ትልቅ ሰው ሆነ አይደል አዎ እኔ ልክ እንዳጎቴ ሙሉ ቀን ነው የምፈልገው እንደሙሉ ቀን አዎ በቃ ማንም ሳይደርስብኝ በነፃነት ህይወቴን እያጣጣምኩ አጥና የሚለኝ የለ ስራ የሚለኝ የለ ቁርስና ራቴን እያሰብኩ በቃ ማንም ሳይናገረኝ ስፈልግ እየወጣሁ ስፈልግ እየገባሁ መኖር ነው የምፈልገው በቃ ልክ እንዳጎቴ ሙሉ ቀን መኖር ነው የምፈልገው አንተ ሙሉ ቀንን እንደዚህ አውርደህ እንድታይ ያደረገ ነገር ምንድነው ደግሞስ ቢሆንስ የሰውን ህይወት በዚህ መንገድ ማጥናት ልክ ነው ተናገር እንጂ ምን ይዘጋሃል ቆይ እንጂ አትጩሂበት ተረጋጊ ተወኝ አንተ ደግሞ አታቋርጠኝ ቆይ እንጂ ሩቴ ሙሉ ቀንንማ እንዲያወርዶ ማየቱ ትክክል ነው ግን እንደው ልጅ እንደው ትንሽ እንኳን አላሳዝንህም ምን ያባት ያለ ጧሪ ቀባሪ መንገድ ወድቄ ስቀር እንደው ትንሽ እንኳን አይሰማም የኔ ልጅ ይሄን ሁሉ አመት ሄደከምኩት የኳተንኩት እንደው ዝም ብሎ ነው ማለት ነው ሄዲ አዎ መሰለኝ ምንድነው ያለው ወይ ለምንድን ነው የሚጮህብኝ ሩቴ አሁን እኔ አለው እንደው ማርጀቱን ተይ አሁን እኔ አለው ወይ በህይወት እስቲ ቼክ አድርጊኝ በቆሜ አልሞትኩም ታዲያ ይሄንን ቆይ በስዬ እስቲ ተረጋጋ አንተ ደግሞ የልጅ አይደለም እንዴ ማ ይሄ አንተ ሄኖክ አሁን የተናገርከው በስህተት ካፋ አምልጦ ነው አይደለም ኧረ አይደለም አስቤበትም በጣም ነው መቀናበት የሙሉ ቀንን ሰላም ማቀው እኔና እኔ ብቻ ነን ረፊው ይሄማ አውላላ ሜዳ ላይ ነው የሚጥልኝ እስካረጅም የሚጠብቀኝ አይመስልኝም አሽቀንጥሮ ነው የሚጥልኝ ግድ የለም እኔማ ቀድመሃለሁ ያንተስ ቁርጡ ታወቀ አንቺስ እኔ ስኬታማ ሆኜ ዓለምን ትራቨል ማድረግ ነው የምፈልገው ማለቴ ዓለም ላይ ያሉትን እያንዳንዱን ቦታዎች እየዞርኩ ማየት ፈልጋለሁ ትዞሪያለሽ ሰልፊሽ እንጂ ስለመጦር ምንም ነገር አታስቢ እንዴ አባ ስለምን ጦር ነው የምትወሩ ይሄ ቲቪ ላይ ያለው እንዴ የሚዋጉበት ነው ለምን አይተወኝም ምን አርኩት አባቱ ነኝ አይደል ተወኝ ወንድሜ ባክ እኔ ተወኝ በቃ ካንተ ጋር እኮ ጨርሱ አሃ ለጦር ገባኝ ለጦር ቅድመ ቀጥያ መሰለችኝ ጋሻና ጦር እኮ ነው አባ ጦር አታውቃ የሚዋጉበት ነው አንድ ነገር ማድረግ አለብኝ አለበለዚያ እኮ ልጅ እያለው ልጅ እንደሌለው ባይተዋር የወላድ መካን መሆኔ ነው 80 ዓመቴ ላይ ስባክን ታየኝ አስበኸዋል ይሄ ሁሉ ለፍቼ ደክሜ ስለዚህ የመጦር ዓላማን በልጆቼ ውስጥ ማስረጽ አለብኝ አሁኑኑ መጀመር አለብኝ አሁን እስቲ ለዛ ለደጉ አባቴ ተንከባክቦ ላሳደገኝ ቸር ለሆነው አባቴ ገንዘብ ላስገባለት ገንዘብ የምን ገንዘብ ነው እሱ ሩቴ ሰከን በይ ሩቴ ቆይ ሄሎ
ሄሎ አባዬ እንዴት አንተ የተወደድከው ደጉ ቸር አባቴ ተንከባክበህ በስነ ምግባር ኮትኩተህ ያሳደከኝ አባቴ እንዴት ነህ? ደህና ነኝ እኔ ደህና ነኝ። ያው አሁን የደወልኩት ምን መሰለ አባ የደሞዝ ቀን ነውና ገንዘብ ልልክልህ ነው። እንዴ ለአንተ ለአባቴ ያላኩ ደግሞ ለማን ልልክ ነው? እንዴት እንዳሳደከኝ እኮ እኔ ነኝ የማውቀው። አሁኑ ነው ይኸውልህ የደሞዜን ሩቡን ኧረ የምን ሩብ ግማሹን እልክልሃለሁ። ሄሎ ቻው ቻው ማለት ቻው ቻው። ኤሬዲያ ሲያቀብጠኝ አዲስ ስልክ ገዝቼ እኮ ምንም አልተግባባንም። እያወራሁ እያለ ጆሮዬ ላይ ይጮሃል። እሱ ስልክ ከገዛኸው ቆየህ አይደል እንዴ? ምን አገባሽ አንቺ? ምንድነው ቀደም ቀደም ማለት? አሃ ሲጀመር አንቺ ስለ ስልክ ምን ታውቂያለሽ? እውነቷን እኮ ነው። በስ ለምንድን ነው የምትቆጣት? ምን አገባት እሷ? የስልኬን ባህሪ እኔ ነኝ የማውቀው፣ እሷ ናት የምታውቀው። ስሙ ሳነሳው አባዬ ደወለ። ምን ሆኖ ይሆን? ማለቴ እንደተቋረጠ ገብቶት ነው የደወለው። ሄሎ አባ። ምን ነው የኔ ልጅ ጠፋህብኝ እኮ። ጠፋሁብህ አይደል አባዬ? ምን ላድርግ እባክህ፣ ያው ስራ አለ ልጆች አሉ ምንም እኮ መገናኘቱም ጠፋ ጊዜ ጠፋ አባዬ። አይ ቢያንስ እንኳን አይደወልም? የመደወያ ጊዜ አጣ። በኋላ ወየው ብትል አታገኘኝም። ለማንኛውም ደህንነትህን ለመስማት ነው የደወልኩላችሁ። እሺ ቻው ቻው አባዬ ቻው ቻው። አባዬ እኮ አይረሳኝም፣ ግን ትንሽ ተቀይሞኛል መሰለኝ። አንተ የምረስተው ነው እንዴ? ምን ላድርግ ታዲያ፣ ብረሳው ይፈረድብኛል እንዴ? ስራ አለ፣ የልጆች ነገር አለ፣ በዛ ላይ የገለታ ጭቅጭቅ አለ። እንዴ እኔ ከስንቱ ሆናለሁ። ለነገሩ ገንዘቡ ሲልክለት ይረሳል። ያምን ገንዘብ እኔ ለራሴ ልጆቼን ማበላ ወጥቻለሁ። ጭራሽ ማነው ይሄን ጥያቄ ጠየቀኝ? ማነው? ምንድነው እናንተ ምንድነው ነገራችሁ? ጆሮአችሁን ቀስራችሁ የትልቅ ሰው ወሬ ትቦጠቡጣላችሁ እንዴ? አርፋችሁ የሰጧችሁን የቤት ስራ አሰሩም ወይ? መች ሰጠህን? ባልሰጣችሁስ ፈጥራችሁ አሰሩም እንዴ? ወይ እንደው ይኸውላችሁ ጥሩ የቤት ስራ ለኔና ለእናታችሁ የወደፊት ስንቅ የሚሆን ጥሩ ነገር አስባችሁ ታመጣላችሁ። በስዬ ቆይ ያዝ ጥሩ ነገር ነግሬያችኋለሁ። ተነሱ ተነሱ። የቤት ስራ ነው ይሄ አይደለም፣ እንደውም የክፍል ስራ ነው። ፈጠን ፈጠን እዚሁ ጉዳቸውን ነው የማየው። ምን ነው በስዬ ምን ፈተና ነው መጃጃል ነው እንጂ ሩቴ ልጆቼን መፈተን አለብኝ። ምን ደረጃ ላይ እንዳሉ ማወቅ አለብኝ። መጃጃል ነው። በፍጹም በፍጹም። እንዴ ምን ሆነሻል እንጂ የነገ መውደቂያችንን ማወቅ የለብንም? የልጆቹን የልብ ትርታ ማወቅ የለብንም? እስኪ ንገሪ። አዎ ምን ሆናችሁ ነው እናንተ? ሰው ያስባላችሁ ምን? እሺ ይኸው መጡ አንበሶች፣ ጎበዞች። እሺ እጃችሁ ከምን? እስቲ አንበሳው አንተ ቅደም። የኔ ትጀምር። እሺ የኔ ምን አመጣሽ አንቺ? መጽሐፍ መጽሐፍ የአመጋገብ ስርዓት። እየቀለድሽብኝ ነው? ኧረ አይደለም። አመጋገባችን ምን መምሰል አለበት የሚል እኮ ነው። ዛሬ ተመገብነው ለወደፊት ጠቅመናል ብዬ እኮ ነው። አየ ልጅ ነገር የሚተርኩላችሁን ሁሉ ታምናላችሁ። የአመጋገብ ስርዓቱ መቸገረኝ። ምግቡ እኮ ነው ምግቡም መግዣን የቸገረኝ። እሺ አንተስ? አባዬ የኔን አገምቶ አይንህን አይቼ አውቀዋለሁ። ምንድን ነው ቸኮሌት? ይኸው በጣም ነው የሚጣፍጠው። አንዴ ብቻ ነው የቀመስኩት። እየሰማሽ ነው ሂሩቴ? እንዴ አባ ለነገ ስንቅ የሚሆን አላልክም እንዴ? እስከ ነገ እኮ ይቆያል፣ አይበላሽም። ውሸት ነው አባዬ። አባዬ ቸኮሌት ስለማይወድ እኔ ነገ በለዋለሁ ብሎ ነው የገዛው። ሚስጥር ብያለሁ እንዴ ነገርኩሽ። ለምን እንደዚህ ጉድ ሰሪያለሽ? ሂሩቴ
ወይ በሲ እንደው አይገርምሽም? ምኑ የነኚህ የልጆች ነገር እንደው አይገርምሽም? ምኑ ገረመ? በሲ ምንም እኮ ሐሳብ የላቸውም ስለኛ ምንም ሐሳብ የላቸውም። እኛ እንደክማለን፣ እንወጣለን፣ እንወርዳለን፣ እንለፋለን። እነሱ እኮ ምንም አያስቡልንም ምንም። በሲዬ ልጆቹ ደግሞ ምን ያድርጉ? በማይሆን ነገር አትጨቃጨቃቸው በሲዬ። ልጆቹን ተዋቸው እስኪ። እንዴት ነው የምትናገሪው አንቺ? እኔም ብቻ ነው እንደሚያሳስበኝ? አንቺ ነገ መውደቂያሽ አያሳስብሽም እንዴ? የነገ መውደቂያ ደግሞ ምን ያሳስበኛል በሲዬ? የዛሬን እኔ ከኖርኩ የነገን ደግሞ ፈጣሪ ያዘጋጀልኛል። አንቺ መጨረሻሽ እንደና አባትሽ እንዲሆን ፈልገሻል ማለት ነው? እና አባዬ ደግሞ ምን ሆነ? ተናገር እንጂ ምን ይዘጋሃል? ይኸው በስንቱ ይሄ የልብህን ተናግረ የምታደፍጣትን ነገር ተወይም ብያለሁ። አትናገርም እንዴ አንተ? ምን ሆኑና አባዬ? አሁን የሆኑት ነገር ሳይታይሽ ቀርቶ ነው እኮ። ምንድነው አልታይሻለኝ? ምን ሆኑ? ከዚህ በላይ ምን ይሁኑ? እስቲ ንገሪ፣ ምን ይሁኑ ከዚህ በላይ? አንዱ በመጦሪያ እድሜው ጭራሽ ላያቸው ላይ ሆኖ ይጦራል። አንዷ ጨርሰዋለሁ። እሺ ጨርሰው። አንቺ ምን አርገሽላቸው ታውቂያለሽ? እስቲ ምን አርገሽላቸው ታውቂያለሽ? እነሱ ገፍተው ካልመጡ በስተቀር ዞር ብለሽ አይተሻቸው ታውቂያለሽ? እኔ ቤቴን ብዬ ገንዘብ ስላልሰጧቸው ነው። በስንቱ ገንዘብ ስላልሰጧቸው። ገንዘብ ማን አለ? ገንዘብ እየፈጠርሽ የምታወሪኝ ነገር ተይኝ ብዬ ይኸውልሽ፣ እኔ አልወጣኝም። አይተሻቸው አታውቂም ነው ያልኩት። ስለ ገንዘብ አወራው። እሺ ጥሩ፣ እናያለን። በስንቱ ስሜታዊ ሆንሽ ሂሩቴ፣ ስሜታዊ ሆንሽ። ቆይ እንደዚህማ መተኛ ሂሩቴ፣ አይ መነጋገር አለብን አይደለማ እንዴ? በስሜታዊነት ተነሳስተሽ ነገ ደግሞ ገንዘቡን ዘርተሽ ልጨርሽ ነው እንዴ? ምንድነው የምዘራው? ቆይ በስንቱ እኔ እነማየን ዞር ብዬ አይቻቸው አላውቅም። ውሸትም ሊሆን ይችላል ሂሩቴ። እኔ ዝም ብዬ የታዘብኩትን የመሰለኝን ነው። ብዙም አትመኝም ሂሩቴ፣ አትመኝም። በስዬ እኮ እውነት አለው። አንተ ልብስ እንኳን ከገዛውላቸው እኮ ወደ 6 ዓመት አካባቢ ያለፈው። አልገርምህም? ምን ይሉኛል አሁን ሳብሰለስለው የመጣልኝ ይኸውልህ፣ ከአባዬ ቤት ከወጣው ጊዜ በኋላ እንኳን በቅጡ ቡና አፍልቼላቸው አላውቅም። አሁን እኔ ልጅ ነኝ? ምኑ ነው የሚያስቀው? ልጆች መጣ እንዴ አባ? ምን ነው መምጣት አልነበረብኝም? አረ እንደሱ አይደለም። ታዲያ ምንድነው መጣህ ማለት? ቤት አይደል እንዴ? የት ልሂድ? ምን እያረጋችሁ ነው? አይ ትላንት የጀመርነውን ፊልም ለመጨረስ እያየን ነው። አባኔ ምንም አልገባኝም። በእናትና ተርጉምልኝ። ተርበል ምን ይላል? እኔ ለራሴ ጨንቆኛል ተርጉምልኝ ይላል እንዴ? ይሄን የቀበጣ አሻንጉሊት እችላለሁ ብለህ አይደል እንዴ ከፈትከው? ተወጣው። ዳይ ወደዚህ ነው። ቦታችሁን ያዙ። ምን ልናደርግ ነው? ቦታ ያዙ። አጠር ያለች የግንዛቤ ማስጨበጫ አለችኝ። የግንዛቤ ማስጨበጫ? እሱ ደግሞ ምንድነው? እስቲ ተወኝ። ገና ሳልጀምር ታጣድፈኛለህ እንዴ በጥያቄ? እሺ በጣም ጥሩ። ዘና በሉ ልጆች፣ ዘና በሉ። በጣም ወሳኝ ነገር ነው ዛሬ የምንማማረው። ኃላፊነት። ስለ ኃላፊነት ነው የምንነጋገረው። ኃላፊነት በሁለት ይከፈላል። አንድ የቤተሰብ ኃላፊነት፣ ሁለት የልጆች ኃላፊነት። የቤተሰብ ኃላፊነት አይተውት፣ ይሄ ምን ያደርጋል? ከዚህ በላይ አልሰነጠቅ። ትኩረታችንን የልጆች ላይ እናደርጋለን። የልጆች በቃ ጨረስ ነው። ገና ሳልጀምር ምን ሆነሃል አንተ? እሺ የልጆች ኃላፊነት አንደኛ ለምሳሌ ማጥናት፣ የቤት ስራ መስራት ሊሆን ይችላል። ያው እዚህ ውስጥም ሊገባ ይችላል። ማጥናት፣ መጫወት እንዴት ኃላፊነት ይሆናል? ግን እኮ አንዳንዴ መጫወት ኃላፊነት ነው ሊሆን ይችላል። ግን ወደ በኋላ ወደ መጨረሻ የሚመጣ ዝርዝር ነው። ከዛ በፊት ወሳኝ የሆኑ ነጥቦች አሉ። እሺ ማጥናት ብለናል። ምንድን ያልሽው? መማር ነው። የቤት ስራ መስራት፣ የቤት ስራ መስራት። ተውቴን። ግን ከዛ በፊት ወሳኝ የሆነ ነገር ረስታችኋል። እኔ እንጃ የረሳ ነው ያለ አይመስለኝም። ዋና የተባሉ ተጠቅሰዋል። አስቡ። አንድ በጣም አንገብጋቢ ነገር አልመጣላችሁም?
እሺ እሺ እስቲ አንብበው ይሄንን መጦር መጦር የምን ጦር መጦር መጦር ኖ ኖ ኖ መጦር መጦር ትላለህ እንዴ መጦር መጦር አይደለም እሱን ቶ ጦር የለበትም መጦር 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 ምንድነው መጦር ኧረ እኛ መጦር የሚባል ነገር አልተማርንም መጽሐፍ ላይ እኮ እራሱ እኮ የለም ማለት ስለማትከታተል ነው ትምህርትህን አየህ በደንብ እንደማታጠና ያስታውቅብሃል መጦር የሚባል ነገር አለ እናትና አባትን መጦር ምንድነው ሄሩቴ ወዴት ነው በስዬ እነማዬ ጋር ምንድነው ያዝሽው አሃ እቃ እያሸሸሽ ነው እንዴ አላቀሽም ነበር ማለት ነው ለምንድን ነው ማሸሸው እናትና አባቴን መጦር የለብኝም መጦር እንዴ ታዲያ እኔ ልጆቹን ያልኩት እንጂ እኛን ያማከለ ነው እንዴ መጦር ያወራሁት እንግዲህ ነው የሰማሁትን መተግበር አለብኝ አሳልፈኝ ኧረ ይኸውልሽ ከዚህ ቤት ቤሳቤስቲን ትጥፋና ተላለቅን በገዛ እጅ ማታ ቀባጥሬ እኮ ነው ይበለኝ እሺ ምን ላይ ነበርን አባ ጨረስን አይደል አልጨረስንም ገና እኮ የክለሳ ጥያቄ አለ ቆይ ለምሳሌ አንድ ሰው አንድ አባት ልጆቹን አሳድጎ አድጎ ኖሮ 70 ዓመት ሲሞላው ምን ያስፈልገዋል ሄኒዬ ጌታዬ አባቴ ሰውድ አደራህን ተጠንቅቀህ አስበህ መልስ እሺ ቅስሜን ተሰብረዋለህ እሺ ጃካ ነው መልሱ ምንድነው ጃካ አባዬ አያቴ የሚለብሰው ጃኬት ነው ጃካ አቤት ሙቀቱ አፍሮን ይገለኝ ነበር ግን ያው ለልጆቹ አሁን ተባለ ተነበረ አፍሮ እሺ ተነሱ ልብሳችሁን ቀይሩ አንድ ቦታ ይዣችሁ ሄዳለሁ የስ መዝናኛ ቦታ ነው ልብስ ልትገዛልን ነው ተነስ ግባ ሄድ ግባ እንኳን ለመግዛት ለመስፋት ማትሆኑ በመጨረሻ የገባኝ በቲዮሪ አይሆንም አዎ ሌላ ምርጥ ዘዴ መፈለግ አለብኝ ስለዚህ ፕራክቲካሊ መማር አለባቸው ገባ አለበለዚያ አይረዱኝማ